አሚና እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም። የሴት ስም መስሎኝ ነበር። ሶሪ። መሐመድ አሚን ነው የሚባለው። ኦኬ አሚን ነው። ኦኬ ሶሪ። መልካም። አላህ እግር አለው ብለህ ታምናለህ? እጅ እግር አለው፣ ግን እግሩ ያለው እንደ ሰው አይደለም። መልካም። ኦኬ ገሃነም የምትሞላው ባላህ እግር ነው። ገሃነም ሰዎች ይጣላሉ። ከዛ በኋላ የቀራለ ትላለች። ገሃነም እግሩን አላህ እስከሚያስቀምጥ የሚለውን ሐዲስ እንዴት ነው የምትረዳው? አላህ እግር ጀሃነም ይሞላል ሐዲስ ውስጥ አለ ነገር። ያ እስቲ ማስረጃ ሳይ። ያው ተከፍቷል ፊት ለፊት እንትን አረብኛ አድርጋ። እኔ እንግሊዝኛ ብዙም መች 48 አረብኛውን አድርግለት። የኛው ረጅም አማርኛ ብዙም አይችልም። አማርኛ ይታያል። እሺ ቀጥል። እሺ ቅድም አላህ ከአርሽ በላይ ነው ብለን የምታምነው ወይ እያልክ ነበርክ? ኧረ አልወጣኝም። ቀጥል። አይ አላህ ቦታ አለ ብለህ ነው የምታምነው ብለህ ያ ልጅ እየጠየቅ ነበር። ኧረ መቼ አልወጣኝም። ቀጥል። አሁን እዚህኛው ላይ ቀጥላ አንብቦ እንደዛ አይደለም እኮ አላህ እግር እንትን ጀሃነም ውስጥ ይሞላል የሚባል ነገር የለም። እዚህ ውስጥ ምንድን ነው የሚለው? እስታም ያወጣ አንተ ሽንታ እናት ድንጋይ ትብላ ቂማላ ምን አልክ? አነባለሁ ብለህ ይካካም አንተ ሙስሊም አሳዳቢ እንደዚህ የሌላ ፖለቲካ ታወራለህ ዝም ብለህ። ምን ነካ? ምን አይነት ምን ነው? አንብብ እኮ የተባልከው አንተም ቢያገኝ ወላ በሽጉጥ ነው እንዴን አፍ እንኳን አልፈታህም እኮ። ምን እናት የምትገዛበት ዘይት ሽጉጥ ነው? ምን ነው ድንገት ባረቀብህ? ስሚን ቁረጥ መጀመሪያ አንተ ሽንታም ቁልፋ ወንድ ከሆንክ ለምን እሱ ጋር እንትን አታደርግም? የእውቀት ጠዋራ ስትሆኑ እንደዚህ ነው በቃ። አንብብ ይባላል። አረብኛ ይደረግልኝ አለ። አረብኛ ሲደረግልህ ስድብ። ቆሻሻ ምንድን ነው እሱ? ምን ነካ? ወንድ ከሆነ እሱ ጋር ኧረ ተው፣ መንፈስ አይረበሽ እንዴ። ፕሮፋይል ያደረገብህ ኡስታዝ ነው ተጽዕኖ የከተተ። አንፈርድብህም እንዴ። በጣም ጨዋ ብሎ ነው ገብቶ እንግሊዝኛ አልችልም አረብኛ አድርጎ እኮ ብሎ አረብኛ ሲደረግለት ኮምፕሊትሊ ተቀይሮ። ኧረ የእናንተስ ይለያል። የእናንተ የሚገርም ነው። ክርስቲያን ኤክስፔክት አድርገዋል። ከድር ወጥቷል። በቃ ሙስሊሞች እንደዚህ ናቸው። ኤክስፔክት አድርገህ ነበር ልዩ እንደዚህ ይላል ብለህ? አረ እኔ እኮ እያነበበ ነው በቃ እየተረዳ ነው በቃ እንትን ብዬ እኮ ነው በለካ ሽጉጡን እያቀባበለ ነው። ሽጉጡን እያቀባበለ እንዲህ ቆይ እስኪ ምናምን ብሎ እናት እንደፋለሁ አንተ እንደዚህ አንተ ምናምን ነገር እንዴ በሰላም አውርቶ ሰላም ብሎ ልክ ሲያነበው መንፈሱ ተረበሸበት። ታውቃለህ፣ ተናነቀው። ይሄ ከባድ ነው፣ እውነት በጣም ከባድ ነው። ከእንደዚህ አይነት መንፈስ ጌታ ይርዳችሁ። እንደዚህ አይነት መንፈስ አስቸጋሪም ከባድም ነው። እንደዚህ ብድግ ብሎ ባረቀበት እኮ ድንገት። ኤኒዌይስ አንድ አምላክ ነጃት ዛሬ አልተመቸሽም መሰለኝ።
ሰላም ነው። እንዴት ነው? ኦኬ። ይሄን አዲስ እንዴት ነው የምታየው? በእግሩ ይሞላታል የሚለውን ነው። ያው የተፈጥሯዊ እግር ሳይሆን የሆነ እንደኛ አይነት እግር ሳይሆን የሆነ ከፍጡር እሱ የሚመስለው የለም የሚለውንም ስላለ እዚሁ እንትናችን ላይ ከፍጡር ጋር የሚመሳሰል አይነት እግር አይደለም። እግር አባባሉ እግር እጅ ሲል እንደሱ የሚመሳሰል አይደለም። ኦኬ። ስንት እግር ነው ያለው? አለ እኔ አላውቅም። እንደዚህ አላውቅም። ኦኬ። እግሩ የሚሞላ ከሆነ ቦታ ይዛል ማለት እኮ ነው። ቦታ የሚያስፈልገው ነገር በሙሉ እኮ ደግሞ ፍጡር ነው። ምክንያቱም ቦታ ከመፈጠሩ በፊት ሊኖር ስለማይችል ያ ልክ ነህ። እኛ ግን ሌላ ብዙ ጥያቄዎች ስላሉ ነበር የምንገባው እንደዚህ አይነት ርዕስ ሳይሆን ይቃለሽ ቢኒ እንኳን ደህና መጣ። ያ ቶፒኩ ዛሬ በቃ ባይዘ አርጉመንት አልጀመርንም፣ ጥያቄ አልጀመርንም። ባይዘ እዚህ ላይ የሚነሳ ጥያቄ አልጀመርነውም። ዋና አርጉመንታችንን አላነሳንም። 3 ጥያቄ መሰለኝ የጠየቅነው። ከ10 በላይ ጥያቄ እዚህ ላይ ይነሳሉ። ዋና ዋናዎቹን አልጠቀስንም። ያለ ሰላም እያሉ ናቸው አለን ይመስለው አለን እኔ ከድር ያቺ የተናገራት መቼም አይምሮ ያጠፋ። አንድ እግር ከሆነ እንዴት ነው እንጣጥ እንጣጥ እያለ ነው እንደሚገባው እና የሚወጣው ያለው? አስቸጋሪ ነው። አንድ እግር ለእኔ ራሱ አሁን አንድ እግር ሾክ ቢወጋኝ እንዴት እንደሚሄድ እኔ ስለሚያውቅ አንድ እግር ሾክ ሲወጋኝ አንድ እግር ሾክ ሲወጋ አንድን ነገርን በአንድ እግር እንዴት እንደምትሄድ ነው ያንተስ? ይከብዳል። አንድ እግር የሆነ ነገር ቢመታ በአንድ እግር ስትሄድ አይከብድም? ሊከብድ ይችላል፣ ግን ያው ሚዘኑም አይመጣልም። አንደኛ ደግሞ ሚዘን ወደ አንድ ትወርቃለህ። 2 እጅ ኖሮት አንድ እግር አይመጣውማ። አረ ከባድ ነው የሚሆንበት። እንዴት ተፍ ይላል ታዲያ? እንዴት ወደ አንደኛ ቅርቢቱ ሰማይ ሲመጣ እንዴት ተፍ ብሎ ይመጣል? እሱን እንግዲህ ራሱ ነው የሚያውቀው። እኔ የማይገባኝ እንደው እግር ላይ 2 የሚል ኪታቦች አሉ። በእርግጥ 2 እግር አለው የሚሉ አሉ። ሐዲስ ላይ ባላቅም ኪታብ ላይ 2 እግር አለው 2 እግር የሚል አይቻለሁ። ግን አስቸጋሪው ደግሞ ምን እንደሆነ ታውቃለህ ከድር? 2 እግር ብለው ያርሙት ጥሩ ነው፣ ችግር የለውም። ባቱ ደግሞ አንድ ከሆነች 2 እግር ሆኖ እንዴት ታስተካክለዋል? አሁን ደግሞ መሀል ላይ ደግሞ ጎዶ ባት ከሌለው ደግሞ መልሶ ይጎላል። ምክንያቱም ባቱ አንድ ነች፣ እግሩ 2 ነው። እንዴት ታስማማዋለህ? እጁ 2 ነው፣ 5 ጣቶች አሉት። ጭንቅላት አልተገለጸም፣ ይኖረው አይኖረው አይታወቅም። አንገት አልተገለጸም፣ ይኖረው አይኖረው አይታወቅም። 5 ጣት ሲባል እኮ ከወሰድከው እኔም 5 ጣት አለኝ፣ እሱም 5 ጣት በምንድን ነው የምንበላለጡት? ታዲያ 5 ጣት አለው፣ ራሳቸው ያስቀመጡት ነው። 5 ጣት አለው። ፈተዋቸው ላይ እንደውም እንደዚህ ነው የሚለው 5 ጣት አለው፣ 2 እጅ አለው፣ 2 እግር አለው፣ ባት አለው። የማንንም አይመስልም። አትሊስት እኔ 2 እጅ አለኝ፣ እሱም 2 እጅ አለው። ቀኝና ግራ አለኝ፣ እሱም ቀኝና ግራ እጅ አለው። 5 ጣት አለኝ፣ እሱም 5 ጣት አለው። 2 ቀኝ እጅ አለው ይላል። የሆነ አዲስ ላይ 2 ቀኝ እጅ አለው ይላል።
እሱን ግን ተዊል ያደርጋሉ። አንዱ ደግሞ ምድርና ሰማይን ይይዝበታል፣ በአንዱ ምድር ይይዝበታል፣ አንደኛውን ደግሞ ሰማይ ይጠቀልልበታል የሚላለ። ያ አንደኛው ወደ ግራ እጁ እንደዚህ በቀኝ እጁ ሚል አለ። አሁን አስቸጋሪ የሚያደርገው ምንድነው? እሱ ገሃነምን በሚሞላባት ሰዓት ላይ አንድ እግር ከሆነ መርገጥ በራሱ ምንድን ነው? አንድ ሎጂክ አንድ ልጨምርላችሁ። ገሃነምን ይረግጣታል ማለት ምን ማለት ነው? ዊች ሚንስ ይረግጣታል የሚለው ራሱ ምን ማለት ነው? ሌላ አርጉመንትን ጨምር። ይረግጣታል ማለት በቁጥጥሩ ስር ያደርጋል ማለት ነው። አንተ ነህ ያልከው አላህ እግር የለውም ብለህ ስላሰብክ። እግር ላለው ላሉ ግን አይደለም። ተቆጣጠርኩ ማለቱ ነው። ለአንተ ነው እሱ፣ ለአንተ ነው እሱ። ለዋብዮች ግን እንደዛ አይደለም። ታዲያ ምን አጥፍቶ ነው የሚቃጠለው? ምን ተቃጠለ? አይቃጠልም ይለዋል፣ አይነድም እሱ ይለዋል። ኤኒዌይስ ቢላል እንኳን ደህና መጣ። ጠብቃቸው። መልካም። አላህ አካላት እንዳሉት ታጠርቃለህ። አላህ እግር ባት አሉት ብለህ ታምናለህ? አዎ። የማንም አይመስሉ አሉት። አዎ። ኦኬ። እግሩን የቂያማ ቀን አይምን ገሃነም ሰዎች በሚጣሉበት ቀን ላይ በገሃነም እጅ የለውም አለው። እጅ አለ አለ የለውም? እጅ አለ ግን ግራና ቀኝ የሚል ክፈተው። ኦኬ ግራና ቀኝ እጅ የለውም? እንደዛ የሚል ጥቅስ ይተኛ። አይ አንተን አርዳል እንትን ልበል። እስከዛ አለው ብለህ ነው የምታምነው? የለውም ብለህ ነው የምታምነው? ጥቅስ አውጣ፣ ችግር የለም። አንተ ምን ብለህ ነው የምታምነው? ግራ የለም። እጆች እንዳሉ ታምናለህ? አዎ ግራና ቀኝ የሚል ጥቅስ አውጣ፣ ችግር የለም። እናያለን ከዛ በኋላ። እነኛ እጆቹ የት ነው የሚገኙት? ቀኝ ብቻ ናቸው ወይንስ ግራ? መጀመሪያ ግራና ቀኝ የሚል አውጣ። እኔ ነገር አለ ከዛ በኋላ ነው። የአንተን መረዳት ፈልጋለሁ። ቅድሚያ መረዳት ሳይሆን እንደዛ ግራ እጅ አለ የለውም? እንደዛ ያልከደል መጀመሪያ ግራ እጅ አለ የለውም? አንተ ጥቅስ አውጣ፣ ችግር የለም። ግራ አለ የሚል ኦኬ። አንዴ ክርስቲያን ክፈትልኝ። ሳሚ ሙስሊም 2788 ኤል ያለ ግራጅ መጀመሪያ አለው ወይ የለውም አትልም እንዴ? ምን አይነቱ ነው? ይበጣም ቆይ እንዳከፍት እንትን እፎይ እኔ ክርስቲያን ግን ሊስን ክርስቲያን ያዘ እንዳከፍትለት የለም ይበል መጀመሪያ። ያ አንዴ ቡሃሪ ክፈተው። ቡሃሪ 5379 ክፈተው እና አመቻቸው 5379 አንብበው። A pillar inviting Allah Messenger sallallahu alaihi wasallam to meal which he had. ኖ ቡሃሪ ሳይሆን አናሳይ ሱናን አናሳይ ነው። ይቅርታ ሐዲስ ያው ትሳሳታለህ ስጠቅስ። ይቅርታ እንብላ አላልኳችሁም። ቸኮሌት በጣም ነው የምወደው። ይቅርታ። ኦኬ ቀጥል።
ቢላል ቀጥል፣ እያነበብክ ትተረጉማለህ። ድምፅህ ማይክ ነው የምትጠቀመው? ድምፅህ አይሰማም በጣም ታፍኗል። አሁን ይሰማል? አሁን አሪፍ ነው። እሺ The Prophet sallallahu alayhi wasallam said, "Those who are just and the fear will be with Allah Most High on the throne." ድምፅህን ትንሽ አስተካክል። አስጠጋው። እንትን ኤርፎን እየተጠቀምክ ነው? የሆነ ይርቃል ድምፅህ። እሺ ለምን አሁን በጣም ራቅ። አሁን ደግሞ እሺ አሁን አሪፍ ነው። መጨረሻ ላይ ነው አይደል? እሺ ሙሐመድ one of the narrated said in his hadith both his hands are right hands አለ። እሺ አርጉ ምንድን አሁን እሺ እዚህ ጋር ግራ የሚል አለ። ተርጉምልን። ችግር የለም ግራ የሚል አለ። ሁለቱም እጅ ከቀኝ ላይ ነው። አዎ ስለዚህ አላህ ግራ የለውም ቀኝ ብቻ ነው ያለው። እንደዛ ብለ ትምህርት የለም። እንደዛ አስተምሮት ማለት ነው። እሺ አሁን አላህ አይናቸው አለ፣ እጆች አለ፣ የራሱ የሆነ እጆች አለ፣ የራሱ የሆነ ስለዚህ የራሱ የሆነ ሉክ ቢላል የራሱ የሆነ ቀኝ ሁለት እንደዚህ ያለው ግራ የለውም እያልከን ነው? ቀኝ ያለ ግራ መኖር ይችላል? ቀኝ ተብሎ ከተነገረ ቀኝ እጅ ያለው ከተባለ ግራ እጅ የለውም እንጂ አትሊስት ግራ ሳይድ አለው ማለት ነው፣ ቀኙ ስለተነገረ። እንደዛ አይደለም ይፎይ። እሺ ቀኝ ስንል አሁን አንተ አረዳ አንዴ ከድር አንዴ። እሺ ቀኝ ስንል በስተቀኝ ብቻ አይደለም። እሺ ቀኝ ስንል እበሉ አሁን አንድ ሰው is ቀኝ ስንል በስተቀኝ ብቻ ይገኛል፣ በስተግራ አይገኝም አይደለም። እሺ ማለት ስለዚህ አሁን ቢላል አላህ ቀኝ በግራም አለው እያልከን ነው ወይንስ ቀኝ ብቻ ነው እያልከን ነው? በግራ አለ የሚል አስተምሮት የለም። በግራ አለ። ቆይ ቢላል ከድር በግራ የለውም ቀኝ ብቻ ነው። የአላህ እጅ ቀኝ ብቻ ነው። ማንም ሰው ያየ የለም። እሱ ነው እንደዛ ያለው እንጂ ምንድነው ያለው? ምንድነው ያለው? አላህን ያለው ማን ነው? ስለዚህ ቀኝ እጅ ብቻ ነው ያለው ብላችሁ የተማራችሁ፣ ግራ እጅ የለውም። ግራ እጅ የለውም የሚል የለም። ገብቷል? ግራ እጅ ስለዚህ ግራ እጅ አለው የለም። ገብቷል? ኦኬ አው ሾው ዩ አሁን ከተለ ክርስቲያን ክፈትልን ሳይ ሙስሊም 7:88 እንደዚህ ይላል። ና አንብብልን። እሺ ቢላል አረቢ ፈስወያ ሞ እንግሊዝ አሚር አሚር እየደወለ ነው። አራኮንገም ላቺን አሚር ቢልብላጀ አዲ ማን ጀቴ ቱርቴ ቢላል ሃርካ ቢታ መሌ ሚርጋን ቀቡ አሚን ሚርጋ መሌ ቢታን ቀቡ ጀቴ ሞ ማን ጀቴ አንከሲኘ ለላሊ ተቆፋ ረቢ ሃርካ ሚርጋን ቀባ ጊዜ ጀኑ ቢታ እንካ ቡጀቹ ከና ሜቲ ሲገል አፋሮሞን ቤክታሚ ካና ጀቹን ረቢን ሃርካ ሚርጋ ቀባ ጊዜ ጀኖሞ ቢታ እንካ ቡጀቹ ከኖ ሶ እንታይን ሃርክ ሚርጋ አረገ ጀቹን ወንታ ቢታን ዋንጋሪ ተው ይነገር ሲነፍ
kara bitaati gidee jennu jechuudha. Akkuma maqaan kitaaba keessatti asirratti ibsameera ka harka bitaas mirgasiin qaba jedhameetti asitti ibsameera ka lachuu ibsameera mee dubbisi. Ashi Sahih Muslim Abdullah ibn Umar reporting Ashi Abdullah ibn Umar reporting Allah Messenger sallallahu alaihi wasallam saying Allah that exalted and glory would for the heavens on the day of judgment, and he would place them to his right hands and say, I am the Lord. Where are the altar and where are the proud today? He would fill the earth planing, and on the left hand he said, I am the Lord. Lift sound. Where are the Ashi? The altar and where are the proud of the today? Ashi. ሁለቱም ተጠቅሰዋል። ቀኝ እጁም ግራ እጁም አለ ለማ ኢንካ መንጀን በሪ ፎይ ሁኒ ለማ ጀደ በይታ ቆይ ዳቢ ካበ አቁ ምንድን ነው ያለው? የቂያማ ቀን አላህ ሰማይና ምድርን ይጠቀልላል። አንደኛውም ምንን ሰማይ በቀኝ እጁ ከዛስ ወደ ግራ እጁ ያደርጋል። ከዚህ በላይ በቀኝ እጁ ይጠቀልላል። ከዛ በግራ እጁ እያለ ግራ እጅ የለውም እያልክ ነው። አሁንም በቀኝ እጁና በግራ እጁ እያለ ከራ ሀርከ ቢታት እንጀቹ ደማለ የቹ በር ሀርከ ቢታት እንጀዳ ደማለ ከራ ሀርከ ምርጋ ቀባኝ ቢታ ቀባኝ ነው በረም መለ ይብሰም የቹ ነው ዳር ማንታቴ ሀርከ ለቹ ይብሰሜቲ አገይ ሀርከ ለቹ ይብሰሜራ ሰሚ harka mirgatiin achi booda immoo gara harka mirgaatti maal godha? Hin dabarsamine? Yaa. So harka mirga bitaa hin qabamu hin qabu? Yoo qabaate hin qaban jennee baramee foolaale hin qabu hin qabaa የሚል የለም። Kadir akkas hin jedhu? ገብቶሃል? Ilaal harka bitaatillee hin qaba jedha. Harka bitaatillee jedhe kan akka qabu dubbata bar. Harka mirgaatillee akka qabu mirgata. Harka tokko harka bitaatiin qaba, tokko harka mirgaatiin qaba. Kadir. Maal yaamta akkas jedhan jedhe. Hin jedhu. In qaban jedhu. Injera mas maal jecha jira bee maal jecha jira. Harki lachuu qabaa jedha bar. Mirgas bitas hin qaba jedha bar. Maal taate bidhaan. The left handing is saying I'm the Lord teru in qaba jechuudha jechuudha. ግራ እጁ ላይ አስቀምጦ እኔ ጌታ ነኝ ይላል። ቀኝ እጁ ላይ ያደርግና እኔ ጌታ ነኝ ይላል። ምን ማለት ነው? harka bitas hin qaba harka mirgas hin qaba. ለቺም ሰሜራ አይልም በጣም አስቸጋሪ ነው። አንተ ከድር በቃ አስረዳው። አንተ ዘመድ ከዚህ በላይ እንዴት ላስረዳ? በግራ እጁ ቢላል አፋን ኦሮሞት ሲበኑ ኢኬቶ ሲበኑ በኒፍ ወደንደስ ኒምበናፍ አፋን ኦሮሞት ሲበኑ ሊላልታ harka bitaatiin jedha. በኒፍ harka bitaatiin hin jedha bani እሺ ጅጅሪ በኒ ሲሪም በና ቆይ እፎይ የእናንተ አምላክ እጅና እግር የለውም ብላችሁ ነው የምታምኑት? ጥያቄ ጠይቀናል በኋላ አየው እንዲሁ በመሀል ነው። እሺ ትልቁ ላይ አድርገኝ እፎይ። ኦኬ ደብሲፍ ምን ቆይ በደንብ አይታይም። ቆይ ላስጠጋና ቆይ ኦኬ ይሄ ግልጽ እኮ ነው። ግራ እጁ ላይ ያደርጋል። ከዛ ወደ ቀኙ አንደኛውን በቀኝ እጁ ይዛል፣ አንደኛውን በግራ እጁ ይዛል ከተባለ ሳይኖረው እጅ በእጁ ይዛል ይባላል። በቀኝ እጁ ይዛል፣ በግራ እጁ ይዛል እየተባለ
የቀኙን ተቀብለ የግራ እጁን አልቀበልም ማለት አስቸጋሪ ነው። ሁለቱም ተጠቅሰው ማለት ነው። አንደኛውን በቀኝ እጁ አንደኛውን በግራ እጁ እንደሚያደርግ እየተናገረ ማለት ነው። tokkoffaa irratti beektaa waan nuuf ibsame malee daangaa tarree ufii keenya rabbii waan akkanaa qaba jechuu hin dandeenyu beektaa. Amma fakkeenyaaf akkuma ati jette rabbi ija hin qaba, ija akka kennaa qaba, akka kiyyaa qaba jechuun hin ta'u beektaa. Maal jedhame beektaa? Leeysa kamisli shay wa huwa samiul aliim. Faayidaan ija maal Bilaal? Faayidaan ija maal? Waan takkatti fakkeeffamu. Faayidaan ija maal? Ittiin arguuf. Itti arguuf. Kanaan lahoo? Kanaan lahoo? Akka kennatti arga osoo hin ta'in inni jechuudha. Amma waan anaaf dalagaa jiru kanan argin. Okay. Kadir deebi'ee asitti banameera. Okay. Mataa qabaa moo hin qabu? Koy itti deebinaa koy. Mataa qabaa moo hin qabu? Jalqabaa na deebisi. Allahi mataa qabaa moo hin qabu? Ittiin akka namaatti fakkeeffamuu jennee bari. Hin fakkeessine. Dhagaye Bilaal. Anis hin fakkeessine. Harka ni qaba kan namaan fakkaatu, milas hin qaba kan namaan fakkaatu, mataa hoo? Ka isaan malu qaba. Waan maqaa qaama maraan qaba. Aha, ibsameera. Ibsameera. ትልቁ ጋር ገኙ ፎየው በደንብ ያብራራ። ትልቁ ጋር ፋያንዴ እኔ ብሰምኔ ሞርማ ቀባ ምን ቀቡ ኤፎች እንደዚህ አይጠየቅም። ምን ሆንክ? እሺ አሁን አንብበ። እሺ ከድር እዚህ ጋር ተከፍቶልሃል። የአንተ ኔትወርኩ ትንሽ ደብዘዝ ያለ መሰለኝ። ደብዛዛ ነው ከድር ያንተ። ኦኬ አሪፍ ነው። ቀጥል። ኑድቢ ስሚያማ ነቢ ሙሐመድ ሚንበሪ እዶ አበና ሜ ኑድቢ ሲቶይ አርከ ቀባ ሞን ቀቡ ኑድስ Nabi Muhammad sagaleen keen sagalee xiqqoo dabal. Nabi Muhammad sallallahu alaihi wasallam minbara iddoo dhaabbannaa gorsa irraa dhaabbatanii akkana jedhan. Akkas jedhan. Allah samiiwwan guyyaa qiyaamaa ni mara. Dikko dimsisi hono. Ni mana. Okay. Mara sana tan booda harka mirga isaatiin ni qaba. Itti aansunis mootiin ana. Itti fufi amma hin mul'atu. Mootiin ana warri of tuulan eessa jiru. Warri of tuulan. Warri boonanis eessa jiru? Sana booda dachii harka bitaa isaatiin mara. Ammas harka maal isaatiin? Ammas harka kamiin? Harka kamiin? Bitaa isaatiin maraas. Isaatiin jechuun maal jechuudha? Adiin kan eenyutu deese? Harka mirga isaatiinis ni qaba jechuun harka mirgaas ni qaba, harka bitaas ni qaba. Miri? Jechuun? Waa'ee hadiisa ni dubbanna. Hadiisni musliimidha. Saayii musliimidha. Qaba. Jechuun? Ni qaba mini. Kun bitaa isaatis maraa jedhe. Ammas mootiin ana warri of tuulan eessa jiru? Warri boonanis eessa jiru jedhe. Ni gaafata jechuudha. Akkas jedhetti ni gaafata. Miti. Sana booda dachii harka bitaa isaatiin maal godhanii marala? Harka bitaatillee ni qabaa jechuudha. Bilaal. Adiin dhugeen nuti. Kan musliim. Muslim bicha jedhame labbari. Saayii musliim. Saayii musliim. Saayii musliim. Saayii musliimii. Yaa.
ኤኑት ሰዲስ ኤኑት ተዘጋቢ ማን ነው? ዘጋቢ አቡሬራ ነው መሰለኝ ያስተላለፈው። አንዴ አዲሱን አንዴ ክፈተው ክርስቲያን ከማን ነው የተላለፈው? ሐዲሱን አንዴ አብደላ ኢብኑ ዑመር ነው። አብደላ ኢብኑ ዑመር ቀደም ጀልቀባ በዱ ብስቴት ቱርቴ አብደላ ኢብኑ ዑመር እሺ ቢወት የአብደላ ልጅ ኢብኑ ዑመር ነው ኮኖ በነሜራ አብደላ ነብያት ወከስ ጀለ እሺ ሪፖርት የአላህ መሰኘር እሺ ሰነድን ይዛው ያው ሰነዱ ዝቅ አድርግልህ ከሰራለሁ كنا وحدثنا ابن ياركان بابا ايشي كفر قلت يا يتايالكو حديث مغانا وغاو دي فنجير وصلنا نجيزان لا ناك ايفو يلم ማልቱን ጀር ብዙ ዳይቦች አለ አዲ ኩም ዳይፋዳ አጋይ ታይ ሙስሊም ዳይፋን ቀቡ ቢላል ማልታት ዋስ ታይሙ አባሪ ሲን ተከታላ ቤታ ሲን ላላ ቪዲዮ ገድለ ላላ አርጌ ቪዲዮ አይመና ፎሎውስ ናጎተርታ ጋሮ ሶበኒ ኩን ሳይ ሙስሊሚዳ ቡሃሪ ፊ ሙስሊሚን ዳይፊን ቀበኒ አጋይ ዳጋይካ አረ አለ ቡኻሪ ሙስሊም ብሎ ሲም ጠቅሶ ዳይፎች ብዙ አለ ይመች ዳይፍ አረጋቸው ቡኻሪን እና ሙስሊሞች ነው ይመች ሙስሊምና አንተነ ነው ገሩዲ ፎይ ከዱማ መቹ ወልቲ ደቢና ጉያ ብራ ዲዛ ከነለ ስርና ላለ ዱፋ ቤታ አለ ዳም ሲያንሲ ዳሙ ተቆፋ ናማ ነረብሲኒ ቤታ አራን የማን አረብሴ ከድር ጋፈት ዳኒ ነመና ነረብሳ ከድር ጀቹን ነብይ ከነን ጃለና ቤታ ልቡ ከና ወል ጃለና ኦኬ አቲገሩ ዋን ኢሳን ኖርዶቭኔፍ ኢኑቲያሞ ዋን ኢሳን ኖርዶቭኑፍ ኢሳን አራንፋሙን ጃለኑ በቃ አገርቴ ረጋዳን ጀቹላ ረጋዳን ንስርረቲ ረጋዳን አከይቲ ነማ ማሲሲ ማለ በቃ ነምኒ ጃለላ ነማ ቀቡለ ቤታ ነማ ኬሳ በዳ ዴማ አየ ዋና ዳበር ረጋ ዮም ፊዱ ነሞኒ ኢምቤክኔ ዋና ነብይ ሳኒ አረብሰ እቲሰን ማለ አናረብሱ ገሩ عبدي أكسي سوري بلا كدر أنا من نربساي كدر سنو منقاتي بر نما ورا واججر ورا ربي ذات غرفة ربس نما نقاتي ايفو كدير ما مسلم أدلم كدير بلا كدير بلا سمالند سمي ካዲር ብሏል ዛት ያላቸውን የሚያጸድቁት ነው ሲል በቃ እንትን መጣ ባለ አንተን አካል የሚያጸድቁትን ነው ብሎ ከድር ከራሱ ላይ ወረደ ከዲርማ ሙዲ ወራ ክርስቲያን እንደ መቃ ከዲር ጀሬ ጅረተ ማለ ወላሂ ሙስሊም አገሩ ኢንሻአላህ ጋፍቶ ከንዱፋ ኢንቹ ባመጀነት ያ ቢላል kadira akanatti beeka godhan ifo akanatti beeka gizee mawala eroos yoo jiinaa ta'uu sanii nakara kareenni bar waan rabbi jismii waan rabbi gootuufan si karaakkaree bar jismii qabaa waan jetteefin si karaakkaree bar ከድር አያምንም አካል አለ ብሎ አለ ቢላል ከድር አላህ አካል እግር እጅ አለው ብሎ አያምንም እንደዛ ነው ከዲር አክስቲና ማለት እሺ ከዲር ከሚት ተመንታሪያዲን እንደ አላህ እጅ እግር የለም እግር አለኝ ያለበትን ከቁርአን አንድ ማስረጃ ስጠኝ እጅ አለ የሚል
እጅ ያለ ተዋ እጅ ይመጣበታል። እግር ነው ወሳኙ መንቀሳቀሻ ስለሆነ እግር አለው። ጭንቅላትስ አይበልጥም? እለት መራመጃ ከሌለው እንዴት እጅን ቆይ የእጅን እንመጣበታለን። ከታች ወደ ላይ እንመጣለን። ቆይ እግር አለው ቁርአን ላይ አንድ ቦታ አለ። ቆይ አንተ ልክ እንደ ሰው ትመስላለህ እንዳለ አይደለም። የራሱን የሚመስል ቁርአን ላይ አለው አለኝ ብለዋል። ቁርአን ላይ አለ የሚል የለም 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 አለኝ አላለም። እግር አለኝ አላለም። ታመጣለህ ማስረጃ አለ። አሁን አመጣለሁ ሌላ ጊዜ። አሁን ዛሬ ንገረኝና እኔ አወጣላለሁ። ብራዘር ይተባበራለሁ። ለማንኛውም እኔ አሁን ጭንቅላት ውስጥ ነምበር የለኝም። እሺ የሆነ ነገር ልጠይቅህ። እሺ አንተ አዋቂ ከሆንክ ቁርአን አንበባ ጨረስክ? አንበባ ቁርአን አንበባ ጨረስ? ዱብሴ ማሊፍ ነጋፈት አርካነ ሰላተት ራይ ሞ አርካነ ኢማነት ራ ነጋፈት ጁዴን እሺ ቆይ ከአመሲ ጋር ፈዳኔ አትብተው ሪማ ገገሩ ቆይ የሮ ሰላቱ አየ ውዱ ጊዜ ነው ጎረተ የዱማን ውዱ ወራ ነጋፈት በቃ የሮ ሰላት ውዱ ጊዜ ነው ጎረተ ታራሰዲ ሰዲን ጎረዳቲ መቀመ ጎረተ ሱናን ዋጅብኒ ተቆ ታራሰዲ ሰዲን ጎረደ ገሩ ሱና ሰላት ኦዞማ ሰላቱሞ ma otoo du'an godhatanii salaata osoo salaata irraa deebitee du'an godhatanii osoo salaata irraa deebitee du'an godhatanii salaata dhaabeemo salaata anan salaatu jiruun salaata adda kutee udoo godha dhaqee maal jechuun sila salaati raasu haqame ሰላትና ቆርጤ ወዶ ልታረክ ትሄዳለህ ይለኛል እንዴ? ሊፈትነህ እኮ ነው በሱ ቆሩፊ ምን ቢላል አንደኛውን ፈተና አልፈሃል። ሊፈትነህ ነው እኮ ቀደም በሱ ነምኒ ሰላት አቀሚት ደኩታ መራደላት በቃ ጎበዝ ከዲር። እሺ ቆይ ሁለተኛ የሮ ሩኩዕ ቦን አጣያተ ጊዜ ነታኒ አጣያተ ጊዜ ለመታን ተከ ጅዱት ታኒ ተከ መጨረሻ ረታኒ ኢጆለት ወጋፊ ጆለት ተቆነ ጋፈታ መራታ ተከ ጅዱት ተሳ ተከ ሞዱ መረተሳ ማል ቢላል Kadir kakanatti kana beektu ati qoy muslima kamere ani wanna zaata jismii qabaa jeetti naman malee akka salaata wanne shartii salaatatti irraa rakkoon qabu. Kanaaf otoo hin ta'in jismii irratti rakkoo qaba. Rabbiin zaata jismii qabaa kan jiru irratti rakkoo qaba. Kanaan beekte jechuudha. Kanatti hin beeka malee tana gaafii ijoollee xixiqqoo akka tattaayyaata qaraan akka gizee meeqa taayyaata qaraanii na gaafatta. እኔስ ያ ቢላል እንደዚህ እያወቅ ነው እንደ ካዳ ከእስልምና ያው አመለጠ። በቃ እሱም ያው አመልጧል። ከድርም እንዲህ እያወቀ ወጥቷል። ከአንተ ከምታመልከው አላህ እሱ የተለየ ነው። ለዛ ነው ጥሩ ነው እና እሺ፣ አንድ ጥያቄ ልጠይቅህ። እሺ ቀጥል። ቆይ እስኒ ዋቃ ሜጋ ገበርተነ ስንት አምላክ ነው የምታመልኩት? አንድ አምላክ ነው የምናመልከው። አንድ አምላክ ያ
አብ ወልድ መንፈስ ቅዱስ ሶስት አምላክ አይደለም እንዴ? አይ አይደለም፣ አንድ ነው። አምላክ አንድ ነው። እሺ እንደዛ ከሆነ እሺ ለምን በስሙ ሶስት ሆነ? በስም ለምን ሶስት ሆነ? መልካም። ሶስት ስም ስላለ፣ ሶስት አካል ስላለ 99 አላህ ስም አለው አይደል እንዴ? እሺ አካልም ስለዚህ 99 አምላክ ነው የምታመልከው? ኤፎ መቃ ሰገልተም ይሰጋል ቀመመለ 99 ስም አለ እንጂ 99 አካል የለም። ኦኬ ስንት አካል ነው አላህ ያለው? አንድ። እግር አለው የለውም? እግር እንደዛ ሳይሆን እሺ ቆይካ ኤፎ እሺ አካት የጠቲ ሶስት አካል አልከደል ቃመ መቀቀ በአላህን ኢየሱስ ለዋቃ ኢየሱስ መምላክ ነው። አብ መምላክ እትደምና ባይደጋይካ ቃመ ተቆቀ ባይ አንድ አካል ነው ያለው አልካ አይደለ? 99 ስም ቢኖረውም አንድ አካል ነው ያለው አልከና አይደለ? አዎ እጅ አለው የለውም? አለው። እግር አለው የለውም? አለው። ኦኬ እጁ እግሩ ነው ወይንስ እጁም ሌላ ነው እግሩም ሌላ ነው? harkaa fi miila addaan hin ba'a jechuudha qaamu tokko kanatti namu tokko. ኦኬ ነሙማ tokko አላህ ሰው ሆነ አላህ እጅና እግሩ አንድ ሰው ነው እያለኝ ነው። መልካም እሺ፣ እግር አለ እጅ አለ አንድ አካል ነው ቅድም ብለህ ነበረ። አንድ አካል ስትል እንደኔ እጅና እግሩን ደምረህ እንደኔ አንድ ብለህ ቆጥረኸው ነው? ማንንም አታመሳስል ካልኩክ በኋላ እግር አለው እጅ አለው ነገር ግን አንድ አካል ነው እንዴት ትላለህ? እኔ አንድ አካል ነኝ፣ እጅ አለኝ፣ እግር አለኝ፣ አይን አለኝ፣ ፊት አለኝ። እነኚህ ሁሉ ተደምረው አንድ እባላለሁ። ስለዚህ አላህንም እንደኔ ደምረህ አንድ እያልከው ነው? ስላላ አልጠየቁም። አይፎ እሺ ጥያቄ እሺ፣ ምክንያቱም አከስነ እንጀት ይበል እንደዚህ ብለህ ነበራ። ስንት አካል እኔ ጋር አንድ አካል ነው ያለው አልክ። እኔ ምን አልኩ መሰለ? ስንት አምላክ ታመልካላችሁ ስትለኝ አንድ አምላክ አልኩህ። ታዲያ ለምን ሶስት ስም ሆነ አልከኝ? ስም ስትጠይቀኝ ሶስት ስም የሆኑበት ምክንያት ምንድን ነው ስትለኝ አንድ አምላክ ሶስት አካል ብለን እናመልካለን እኛ አልኩህ። አንድ አምላክ ሶስት አካል ሶስት ስም ብለን እንቀበላለን እናምናለን። አንተ ደግሞ ምን አልከኝ? ከዛ አንተ ጋር ሶስት ስም ከሆነ ሶስት አምላክ ነው አልከኝ። እንደዛ ከሆነ ደግሞ 99 ስሞች አሉና በአንተ እምነት ውስጥ ደግሞ 99 አምላክ ነው ወይ አልኩህ። ኖ አንድ አምላክ ነው። ስንት አካል ነው ያለው የአንድ አምላክ ያልከው አልኩህ። አንድ አካል ነው ያለው አልከኝ። እግር አለው ወይ አልኩህ። አዎ። እጅ አለው ወይ? አዎ። ካዳ አንድ ስትል እጁን፣ እግሩን፣ ፊቱን፣ አይኑን ደምረህ እንደኔ አንድ ብለኸው ነው ወይ? አላህ እና አንተ ኮምፔር አይሆንማ ሲፊረብ እንደርጎም ሰው እንደዛ ከሆነ ስለዚህ እጁ ራሱ አንድ አምላክ ነው፣ እግሩ ራሱ አንድ አምላክ ነው፣ አይኑ ራሱ አንድ አምላክ ነው። እኔና እንደኔ እንደዛ አይባልም። ማይባል ከሆነ ሊትራሊ አላህን እንደኔ ትቆጥረዋለህ ማለት ነው። ሁለት እግር ያለው፣ ሁለት እጅ ያለው፣ ሁለት ጆሮ ያለው፣ ሁለት አይን ያለው፣ ባት ሁለት ያለው፣ ቆይ 5 ጣቶች ያሉት እሱ አላህ አንድ ተብሎ ሲቆጠር ተደምሮ እነኚህ ሁሉ ድምሮቹ እኔ እንደምቆጠረው እሱም አንድ ተብሎ ይጠራል ማለት ነው። እንደዛ የለም። አይሰማም እንዳንተ። ቆይ ምኑ ነው የሌለው? አላህ ማንንም አይመስል ሁለት እጅ ያለው አላህ 5 ጣቶች አሉት። አላህ ሁለት እግር አለው። አላህ ሁለት ባት አለው። አላህ ሁለት አይን አለው። እንደዛ ከደመርክ ድምሮቹ እነሱ ዘሆን አንድ ተብለው ከተቆጠረ በቁጥር ከኔ ጋር ተመሳስሏል። አንድ ነው እሱ። አንተን አይመስልም ግን ሲንፈካቱ መልኩ ነው እንጂ የማይመስለው በቁጥር አሁን ስቲል በቁጥር በማትስ ህግ መሰረት እኔና እሱም አንድ ነው እኔም አንድ ነኝ አይደለ? አይደለም በፍጹም። አላህ ስንት ነው? ያየ የለም እስካሁን አላህ ችግር የለውም። እኔ እኮ አይተዋል አላልጣኝም። አላህ ስንት ነው? እሺ አብ ወልድ መንፈስ ቅዱስ ስንት ነው? ኦኬ
አብ ወልድ መንፈስ ቅዱስ ስንት ነው? እኛ በአካል 3 ብለን እናምናለን። ደገምኩልህ። አንድ መለኮት በ3 አካል ብለን እናምናለን። 3 አካል አለ፣ አንድ መለኮት አለ ብለን እናምናለን። አንተ ግን አንድ አካል ስላልከው ያ አካል ያልከውን አሁን ግለጸው። ማ የኛ ምን ያካትታል? ኦኬ አንዱ ባንዱ የኛ አንዱ ባንዱ ህልው የሆኑ ናቸው። አይለያይም። አንዱ ባንዱ ህልው የሆኑ ናቸው። አንዱ ባንዱ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 እንክፈትለት አንድ ክርስቲያን በማስረጃ ልስ አሁን ይህንን የጠየከኝን እኔ ደግሞ አንተን ጠይቀሃለሁ። እግሩና እጁ የተነጣጠለ ነው ወይንስ የተነጣጠለ አይደለም? ትመልሳለህ አንተ ራስህ። የተነጣጠለ ከሆነ በደንብ አስተብል። የተነጣጠለ ከሆነ እግሩ ዛጋ፣ እጁ ዛጋ፣ ፊቱ ዛጋ፣ አይኑ ዛጋ ከሆነ አንድ ተብሎ አይቆጠርም። እንደኔ የተያያዘ ከሆነ ደግሞ 2 እግር ያለው 2 እጅ ያለው 2 አይን ያለው 5 ጣት ያለው ከሆነ እሱ ከኔ ጋር የሚመሳሰል ይሆንብሃል። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኝ። ስለዚህ አብ በወልድ ወልድም በአብ ያለ ነው። ምን አልክ? አብ ከኔ ይበልጣል ለምን ይላል? አብ ከሁላችን ይበልጣል። አብ ከኔ ይበልጣል ለምን ይላል? እሱ ሌላ ጥያቄ ነው። በስጋ ስለተገለጠ ኦኬ። ሎንግ ስቶሪ ሾርት አብ ከኔ ይበልጣል ሲል በስጋ ስለተገለጠ ከ3ቱ አካል አንዱ አካል በደንብ አስተውል። ከ3ቱ አካል አንዱ አካል ቃል ማለት ነው። የአብ የባህሪ ቃሉ በስጋ ተገለጠ። በስጋ በመገለጡ በስጋ ሞተ። አብ ግን በስጋ አልተገለጠም። አብ የባሪያን ስጋ አልለበሰም። አብ እንደኔና አብ እንደ ወልድ በስጋ ተገልጦ አልተመታም፣ አልተዳሰሰም፣ አልታየም፣ አልተነካም። ስለዚህ እስከ ሞት ድረስ ወልድ የታዘዘው በስጋ ተገልጦ ስለሆነ አብ ከኔ ይበልጣል አለ። ከኔ ብቻ ሳይሆን አብ በጥቂቱ እንኳን ከመላእክትም አነሰ ተብሎ ተነግሮ ወልድ ከአብ ብቻ ሳይሆን ከመላእክትም አነሰ ተብሎ ተነግሮለታል። ለምን? መላእክቶች ማይሞቱ ስለሆኑ፣ እሱ በስጋ ስለሞተ። እኮ 3 አካላት አሉ ማለት ነው እዚህ ጋር። ያ እኛ እንደዛ ነው የምናምነው እኮ። ኦኬ ቢላል፣ ስለዚህ አሁን ያንተን ደግሞ መልስልኝ። ምን ክፍሎች ያካትታል? አንድ አካል ነው ከተባለ ስለዚህ በደንብ አስተውል ቢላል። እኛ አምላካችን ህይወት አለው ህያው ነው ብለን እናምናለን። የባህሪ ህይወቱን አንድ አካል መንፈስ ቅዱስ ብለን እንጠራለን። ወጣ አሬክስ እንቃጠል። እሺ አሬክስን 3 አካላት ናቸው ተብሏል። 3 አካላት የራሳቸው ዙሮ አካል ስለሆነ ፓርት አለው። ልክ ሰው ብለህ አንተ ራስህን እንደሰየምከው ልክ እንደ ሰውኛ ስናስበው 3 አካላት ከሆኑ እጅ፣ እግር፣ አይን፣ ጥርስ ወዘተረፈ መራቢያ አካልም ሊኖረው ይችላል። መጸዳጃ አካልም እንደዛው እንደዚህ ያላቸው ማለት ነው። ወይንስ እንዴት ነው? አካልነትን እንዴት እንተርጉመው እስኪ? ኦኬ መልካም። እሺ እንትናስ ቀጥል። አንድ አምላክ ጥያቄ እዚሁ ላይ ነው። አንድ አምላክ ነው እናመልካለን ተብሎ ግን በ3 አካል መከፋፈሉ። አንድ አካል አንድ አምላክ እናመልካለን ተብሎ በ3 አካል መከፋፈሉ ምን ማለት? ጥያቄ እሱ ላይ ምንድን ነው? እንዴት አንድ አምላክ እየተባለ ግን አብ ተብሎ ወልድ ተብሎ መንፈስ ቅዱስ ተብሎ እንዴት ይመለካል የሚለው ነገር እና እሱ ላይ በመለኮት አንድ ናቸው ሲባል ምን ማለት እንደሆነ ብዙ ነው ጥያቄ። ግን ያው በዚህ ዙሪያ ከተነሳ ይቀር ይህንን ጥያቄ እንዲመልስልኝ። አሁን አንድ ነው የሚለውን በራሱ አይምሮ ውስጥ ያለውን አንድን ልታጠፋው ይገባል። አይምሮ ውስጥ የምታውቀውን የማትስ ካልኩሌሽን ቁጥር 1 ከሆነ ከፍጡር ጋር አመሳስለዋል። እኛ ፈጣሪ ማንንም አይመስልም ብለን ነው የምናምነው። ፈጣሪ በማንም አይመሰልም፣ ማንንም አይመስልም ብለን ነው የምናምነው። ስለዚህ ፈጣሪን ፍጡር የሆነው ቁጥር ባህሪውን በሙላት ይገልጠዋል ብለን አናምንም። እንደዛ ማናምን ከሆነ ከአዳነኝ የሚቆጠሩ ነገሮች እኔ አንድ እንደመባለው እሱም አንድ የሚባል ከሆነ ስቲል ፈጣሪን በቁጥር እያመሳሰልኩ ነው ከኔ ጋር ማለት ነው።
እኔ አንድ ስል እኔን አንድ እንደሆንኩት እሱም አንድ ከሆነ ስለዚህ የሚያካብበው የሚያካልለው የሚያዋስነው ነገር አለ ማለት ነው። እሱ ሊቆጠር የሚችል ነው ማለት ነው። 1 2 3 ተብለው የሚቆጠሩ ነገሮች የሚቆጠሩ ስለሆኑ ሊቆጠሩ ካውንቴብል እንደ ናን ካውንቴብል ተብለው ተብለናል። እሱንም እንኳን ሊቆጠሩ የሚችሉና ማይቆጠሩ ንፋስ ለምሳሌ ሊቆጥረው አይችልም። 1 2 3 ንፋስ ብላ ቆጥረው ብርሃንን ይህንን አሁን ሜይ ቢ ሃየር ግሬድ ላይ በፊዚክስ ትማረዋለህ። ራሱ የቻለ ሜጀርመንቶች አሉት ብርሃንም ቢሆን ግን ነገር ግን አሁን ብርሃንን 1 2 3 ብለህ አቆጥረው። ስለዚህ እንደሚቆጠሩ ሰዎች በዛ ውስጥ አካተው ፈጣሪ 1 2 3 4 5 ብለህም የሚቆጠርም አይደለም። ስለዚህ አንድ የምትለውን ራሱ እቺ የተፈጥሮ ሰዎች የምንግባባባትን ቁጥር ቀጥታ ለፈጣሪ ዛት እናመጣ ማለት ነው። አንድ ስንል ካደለ ምንድነው እኛ አንድ ብለን የምናምነው? አንድ አምላክ አለ ስንል ምን እያልን ነው? ይሄንን እንደዚያ ትበሉ ካልከንፎይ ታዲያ አንድ ምንድን ነው? ሙሴ ዘዳግም ላይ ሲጽፍ እስማ እስራኤል አምላካችን አንድ ነው ብሎ ሲል ምን ማለት ነው? አምላካችን አንድ ነው ሲል ምን ማለት ነው? ኦኬ መጽሐፍ ቅዱስ የተጻፈው እኛ እንደምናምነው ለሰዎች በሰዎች ነው። ሰዎች እንዲገባቸው በሰውኛ ቋንቋ ነው የተጻፈው። ስለዚህ ሰዎች እንዲረዱት አንድ ነው ተባለ እንጂ ይሄን እናንተ እንደምንቆጠረው ተቆጥሮ ተሰፍሮ አይደለም። ፍጡራን የሚያካብብ እሱ ማያዋስነው ፍጡራን ማያዋስኑት ስለሆነ 1 2 ተብሎ ማይቆጠረው እንደዛ ማይለካው አንድ ሲባል ሰዎች እንዲገባቸው እንዲረዱት ሌላ የለም፣ እንደሱ አይነት የለም። በሰውኛ በምንረዳው አንድ ነው ለማለት እንጂ 1 2 አንድ የሚለው ተከታይና አስከታይ ስላለው ማለት ነው። ስለዚህ የፈጣሪ ላይ ስናመጣው ያንን አይሰጥም ማለት ነው። አስከታይ ያለው ቁጥርን እንዳታስብ ማለት ነው። ሌላ የለም ለማለት ነው አንድ የሚለውን የምንጠቀመው። ስለዚህ አንድ መለኮት አለ፣ አንድ ያስገኘን አለ፣ ሌላ የለም። ያስገኘን ያ አንድ ነው፣ ከሱ ውጭ ያስገኘን ነገር የለም የሚለውን እኛ በምንግባባበት በሚገባን ቋንቋ ስለተጻፈ አንድ ባህሪ አለ፣ አንድ መለኮት አለ፣ አንድ ኃይል አለ። ያ አንድ ባህሪ ያለው አንድ መለኮት 3 አካል አለው። 3 አካል አለው። ኦኬ ያ 3 አካል ስንል እንዴት ነው? አምላካችን አብ ምን አለው? ቃል አለው። ቃል አለው። ያ አምላካችን እኛን ያስገኘው ሁሉን የፈጠረው በቃሉ ነው። ቃሉን አንድ አካል ብለን እንጠራለን። የአብ የባህሪ ቃሉን ምን ብለን እንጠራለን? ልጅ ወይንም ደግሞ ወልድ ብለን እንጠራዋለን። አብ ያለ ቃሉ የኖረበት ዘመን ላይን ጥቅሻ ለሰከንድ የለም። ልጅ ስንል አባት በሰውኛ እንደምንረዳው ቀድሞ ኖሮ ከዛ ልጅ የሚመጣ አይደለም። ከእርሱ የተገኘ ነውና ምን እንላለን? ልጅ እንላለን። ቃሉ እንደኛ ድምፀት አይደለም፣ አካላዊ ነው። አካላዊ ስንል መፍጠር የሚችል ማድረግ የሚችል እኔ ማለት የሚችል እያለ እንጂ አካል ስንል እንደዚህ የሚዳሰስ የሚነካ የሚታየውን እያልንም አይደለም። እግዚአብሔር በራሱ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እንደሚናገረው። ስለዚህ አብ ያለ ቃሉ የኖረበት የለም። ኦኬ ያ አምላካችን ቃል አለው ካልን ቃሉን ራሱ አካላዊ ነው ካልን ፕላስ ደግሞ አምላካችን ሕያው ነው ብለን እናምናለን። እስትንፋስ አለው፣ ሕያው ነው፣ ሙት አይደለም። ያ የባህሪ ሕይወቱን ደግሞ መንፈስ ቅዱስ ብለን እንጠራዋለን። የአምላካችን ያ የባህሪ ሕይወቱን መንፈስ ቅዱስ ብለን እንጠራለን። እርሱን ደግሞ አንድ አካል ብለን እንጠራለን። አሁንም ስለዚህ 3 አካል ስንል አምላካችን ቃል አለው፣ ሕያው ነው፣ የባህሪ ሕይወት አለው እያልን ነው። በቁጥር ግን እንዲከፋፍለን ነጣጥለን አስቀምጠን ፓርት ሰጥተን አይደለም። አሬክስ ለምንድነው የተለያዩ ሶስቶች አድርጋቸው ለምን ትሏቸዋላቸው? እጅ እግር ያለው አይን ያለው ወዘተ ምን ማለት ነው? ስዕል አድኖቻቸው ላይ ብዙ ጊዜ ይታያሉ። ሲጀመርስ በብሉይ ኪዳን ነበረ ስለ ስላሴ የሚለው በዛው መጽሐፍ ቅዱስ ላይ የለም፣ አይታወቅም። እሺ አንድ አምላክ ቀጥል። ደግሞ እንትን ላይ አሁን ለምሳሌ ዮሐንስ 1:1 ላይ በምናነብ ሰዓት በመጀመሪያ ቃል ነበር ይላል። ቃልም ከእግዚአብሔር ጋር ነበር፣ ቃልም እግዚአብሔር ነበር ይላል አይደለ?
ስለዚህ ይሄ ማለት ቃልም እግዚአብሔር ነበር አለ ማለት እግዚአብሔር ቃል እግዚአብሔር ነበር፣ ቃልም ከእግዚአብሔር ጋር ነበር አለ ማለት እግዚአብሔር ከእግዚአብሔር ጋር ነበር ማለት ነው። ስለዚህ ሁለት እግዚአብሔሮች አሉ ማለት አይደለም። በዚህ ኬዝ ይሄኛውን ኬዝ ከተረዳ ነው እግዚአብሔር ከእግዚአብሔር ጋር ነበር፣ ሁለት እግዚአብሔር አለ ማለት ነው። ተሳሳት? ኦኬ እሺ መልካም። አንዴ እንትና አሬክስ ምንድነው እሱ ያለን? ታዲያ ኦልሞስት እኔ ጥያቄው ላይ የመጀመሪያው ጥያቄው ላይ እንትን የምታደርጉ መስሎ ነበር። ጥያቄዎችን ቀየራችሁት። እዚህኛው ላይ ገብቷችኋል የሚለውን አክቹዋሊ የኔ ጥፋት ነው። የመጀመሪያው ጥያቄውን አድረስ ያደረጋችሁበት እና የመለስኩላችሁን እንድንል ነበር። ዞሮ ዞሮ ግን አሬክስ ያነሳው ምንድነው ከስዕል ጋር ነው። እንደገና ደግሞ ስላሴ የሚልም የለም የሚል ነው። ምን እናምናለን እኛ? ከስዕላት ጋር በተያያዘ ሶስት ሰዎች እንደዚህ ስላሴ ሲባል እዛ ጋ ቁጭ ያለ እዛ ጋ ቁጭ ያለ እንደዚህ ሶስት እንደዚህ ተነጣጥለው በጊዜ የሚበላለጡ እንደዛ ነው አናምንም። እና ስዕላቶቹ ምንን ለመጠቆም ነው የተባለ እንደሆነ በብሉይ ኪዳንም የለም ስላል ስዕሉ ራሱ የተሳለው ከብሉይ ኪዳን አንድም የተወሰደ ነው። ትንቢተ ዳንኤል ምዕራፍ 7 ላይ ያለ ቁጥር 7 አካባቢ ላይ ያለ ነው። ለሰዎች ማስተማሪያ ነው የተሳለው። ለሰዎች ማስተማሪያ ስላሴ የሚለውን ሶስት አካል ብሎ ለማስተማር ነው እንጂ ኤግዛክት እንደዚህ ነው ስላሴ እንደዚህ ናቸው የሚለውን የሚያሳይ አይደለም። ለማስተማሪያ መጽሐፍ ቅዱስ ላይ የተገለጠውን እግዚአብሔር ለሰዎች ራሱን የገለጠበት ሪቪል ያደረገበት ዘፍጥረት ምዕራፍ 18 ከቁጥር 1 ለምሳሌ እግዚአብሔር ለሙሴ በተገለጠበት እንደዛ ለማሳየት የተሳለ እንጂ ነሰሰርሊ እንደዚህ ቁጭ ቁጭ ያሉ ሶስት ሰዎች ምናምን ሶስት ሽማግሌዎች እንደዚህ ቁጭ ብለው እግዚአብሔር የሚያረጅ ሆኖ ሽማግሌዎች እንደዚህ ቁጭ ብለው አይደለም። እንደዛ አይደለም ማለት ነው። እንዲሁ ለማስተማሪያ በዛ መልኩ እግዚአብሔር በተገለጠበት ለሰዎች ሪቪል ባደረገበት እንደዚህ ለማስተማሪያነት የመጽሐፍ ቅዱሱን ኮንሰፕት በስዕል ለማድረግ እንጂ ሲጀመር እንኳን እግዚአብሔርን መላእክትን እንኳን በባህሪ ማንም ያያቸው የለም። መላእክቱ እንኳን ተስለው አይደለም እግዚአብሔር ማንም ያየ የለም። አንደኛ ጢሞቴዎስ ምዕራፍ 1 ላይ ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር ማንም ያየው የለም ይላል። ማንም እንኳን እግዚአብሔርን አይቶ እንደዚህ ነው መልኩ፣ እንደዚህ ነው ቁመቱ፣ እንደዚህ ተቀምጦ፣ እንደዚህ ወጥቶ ነው ማንም ያየው የለም። እንኳን እግዚአብሔርን መላእክት እንኳን ተስለው ብታይ እንዲሁ የተገለጡትን በመጽሐፍ ቅዱስ እንዲሁ ለሰዎች ለማስተማሪያ በተገለጡበት በዛ ተስሎ ልታገኝ ትችላል። ለምሳሌ ሱረቱ ሜሬም ከቁጥር 17 እስከ 21 አካባቢ ጅብሪል ለሜሬም ወንድ ልጅ መስሎ ቀርቦላታል። ቆንጆ ወንድ ሆኖ ቀርቦላታል። ያ ማለት ጅብሪል መልኩ ቁመናው እንደዛ ነው። ለሙሐመድ በተደጋጋሚ በሰው አምሳል ነበር ሲቀርብለት የነበረው። ስለዚህ ወንድ መስሎ ያ የተገለጠበት ጅብሪል በወንድ አምሳል ሰው አምሳል ተገልጦለታል። ስለዚህ መላእክቶችም በተገለጡበት እንደዛ ይሳላል እንጂ እንኳን እግዚአብሔርን መላእክት እንኳን በባህሪያቸው ታይተው አልተሳሉ፣ በተገለጡበት ነው። እና የአንተን ጥያቄ አድሬስ ያደረግኩ ይመስለኛል። ስለዚህ እንደዛ ነው። አንድ አምላክ ደግሞ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ስለዚህ ይሄ የሚያሳየን ሁለት እግዚአብሔሮች እንዳሉ የሚል ጥያቄ ነው ያነሳልን። ያ ምንድነው እሱ እኛ ቁጥርን ምንድነው እሱ አጥፋ ብያለሁኝ ቅድም ስጀምር 1 2 3 የሚሉትን ቁጥሮች አጥፋ። እነኚህ ቁጥሮች ለፈጣሪ በባህሪ የሚገልጹት ስላልሆኑ ለመግባቢያ ነው የምንጠቀማቸው ብያለሁኝ። ያ አብ በእርሱ ዘንድ ነበር የተባለው ቃሉ ሉክ የአብ ቃሉ ራሱ እርሱ ምንድነው እሱ ወልድ ነው፣ ልጁ ነው፣ ከእርሱ የተገኘ ከእርሱ ያልተለየ። ምክንያቱም አንዱ በአንዱ ህልው የሆነ የባህሪ ቃሉ ስለሆነ እርሱ ምንድነው ፈጣሪ ነው። አዎ ሁለት አካል ነው። አንድ አካል እኳ ብለን ምንም እንትና አንድ አምላክ ሁለት አካል ነው ምናምነው። እዛ ጋ ሁለት አካል አለ፣ ትክክል ነው። ነገር ግን አንድ አካል ብለን ብንል ኖረው እንዴት ነው እሱ ይሄ ነገር ትለን ነበር። ሶስት አካል ብለን ነው ምናምነው። የባህሪ ህይወቱንም አንድ አካል ብለን እናምናለን፣ ቃሉንም አንድ አካል ብለን እናምናለን። ስለዚህ ሶስት አካል ስንል አምላካችን ቃል አለው የባህሪ ህይወት አለው ብለን ነው። አንተም በተመሳሳይ ቁርአን ያለ ቃል ነው ፍጡር አይደለም ብለህ እንደምታምነው ማለት ነው።
ቁርአን ፍጡር አይደለም፣ አላህ ግን አይደለም ብለህ ነው የምታምነው። አንዱ ባንዱኛ ህልው ናቸው ብለን እናምናለን። አንዱ ባንዱ ህልው ናቸው። ተነጣጥሎ አንዱ እዛ ጋ ቁጭ ያለ እዛ ጋ ቁጭ ያለ ተነጣጥሎ እንደዛ አናምንም። አንዱ ባንዱ ህልው የሆኑ ስለሆኑ ማለት ነው። ይሄ እናንተ ጋር አይደል ነው። አላህ ቃሉ አለ ፍጡር አይደለም። ቁርአን ያላህ ቃል ነው ፍጡር አይደለም። ኦኬ፣ እንደዛ ከሆነ አላህ ቁርአን ካልሆነ ቁርአን ያላህ ቃል ከሆነ ፍጡር ካልሆነ ህልው ናቸው ወይ? እጁ አለ እግሩ አለ። አንዱ በአንዱ ህልው ካልሆነ የተነጣጠሉ ከሆኑ አንድ ብለህስ እንዴት ትቆጥረዋለህ? አሬክስ መቀጠል ትችላለህ። እግዚአብሔር ማንም ያየው የለም ብለሃል። ነገር ግን ኢየሱስ ክርስቶስ እግዚአብሔር አይደለም ወይ? በአካል ተገልጦ አልታየም ወይ? ሃይዋ ነጃት። እሺ እግዚአብሔርና አንድስ እንኳ ያየው። እሺ እንዴት ነሽ? ማውራት ይችላል። ታወሪያለሽ። አንዴ አሬክስን አንተ እግዚአብሔርን ማንም ያየው የለም ነው ያልከው? አዎ እንደዛ ነው ያልከው አልኩኝ። ምላሴ ላይ ልቆሚ ነው። ቀጥይ። እሺ አፍተኝ ቻርጀር እየሮጠብኝ ስለሆነ ሞባይል ላይ። አይ ቀጥይና ጥያቄሽን አብሬ ልመልስልሽ። በቃ ቀጥይ፣ ችግር የለው። ሞባይልም ቻርጅ እየሄደ ስለሆነ ነጃት ቀጥይ ጥያቄሽን። ችግር የለው፣ የፈለገሽን ጠይቂ። አንተ እግዚአብሔርን ማንም አላየውም እያልክ መሰለኝ። ቀጥይ። እሺ አይደለ? አዎ ቀጥይ። እኔም ደግሞ የማውቀው አላህ እግር አለው ምናምን ያልከውን አልቀበልም። ጌታችሁ ከአይን ቅንድብ እየቀረበ ነው እንጂ የሚለው እግር አለው እጅ አለው የሚለውን አልቀበልም። ስለዚህ አላህ ነው ያለው። ከንቀድብ አላህ ነው ያለው። ከመሳቅ በፊት ምክንያቱም ብትጠይቀኝ ደስ ይለኛል። አይደለም በፊት ዋብያ ነበርሻ አይደል? እኔ እስከማውቀው ድረስ ዛሬ ነው አልቀበልም ስትይ ሰማሁሽ። እንደዛ አይደለም። ምንድነው ምክንያትሽ? በል ጥያቄ አይደል የጠየቀው? ምክንያቴን ጠይቅ። እሺ ቀጥይ። እሺ ሶሪ ኦፌንድ ለማድረግ ሳይሆን የሳኩት ትናንትና እንደምትቀበይ ነገር ነበር የተረዳሁት። ዛሬ ደግሞ ሳልጠይቅሽ ነው ማለት እኔ ክርስትናው ላይ ብቻ ነበር የጠበቅኩት ጥያቄ። ከዛ መጣሽ እንዴ አላህ እግር አለው ብዬ አልቀበልም። አላህ እግር አለው የሚለውን እቀበላለሁ ብያለሁ። ትናንት ነበረ። እሺ ቀጥይ ጥያቄ። ነበር ይሄ አላህ እግር አለው የሚለው ትናንት ነበር። ሶሪ ቀጥይ። እሺ ኦኬ። የእናንተ ጥያቄ ጀሃነም ላይ አላህ እግሩን ሲያሳርፍ ነው የምትሞላው ነው የምትሉት? እሺ አይደለም? እሺ ለሰው ልጅ ደግሞ ከአካል ውስጥ ለምሳሌ ከአካል ውስጥ ለሰው ልጅ የመጨረሻ ፓርት ሲምፕል ፓርት የሚባለው እግር ነው። መጨረሻ ኤግዛምፕል በመሳሪያ ጭንቅላትን ብትመታ ያለምንም ማወላወል ትሞታለህ። ሲምፕል መጨረሻ የሚወርደው እግር ነው አይደለ? እሺ ጀሃነም ደግሞ ለሰው ልጆች በጣም ከባድ ነች። ስለዚህ እግር መጨረሻ ሲምፕል ከሆነ ጀሃነም ለሰው ልጆች የከበደችውን ለፈጣሪ ግን ምን ያክል ቀላል እንደሆነች ለማሳየት እንጂ እግር አለው ብሎ አይደለም። ጀሃነም እንኳን ለሱ ምን ያክል ሲምፕል እንደሆነች ለሰው ልጆች ያን ያክል የከበደችውን አልገባኝም። ጥያቄ እየጠየቅሽኝ ነው፣ ምላሽ እየመለስሽልኝ ነው። እየመለስኩልህ ነው። ኦኬ እኔ እኮ እሱ ላይ እኮ ጨርሼ ነበረ። እሺ እሱ ላይ እኮ ካልተቀበልሽ እኮ ችግር የለውም እለፊው በቃ። የሚቀበሉትን ነው አድርጌው ማለት ነው። እንዴ ለምን አልፈዋለሁ? እኔ መልሴን ብነግርህ ቅር ይልሃል ማለት ነው? አይ ሰዓት ስለሄደ ጥያቄ ብቻ እየተቀበልኩ ስለነበር ነው። ኤኒዌይስ ስለዚህ ቀላል ነው። ኦኬ ቀላል ነው የሚለውን ለማሳየት ነው። ኦኬ የእሱን ታላቅነት ለሰው ልጆች የከበደችውን ጀሃነም የፈጣሪን ታላቅነት እንደዚህ ቀላል ናት ለኔ ለማለት እንጂ እግር ኖሮት እግሩን አሳረፈ ማለት አይደለም።
አንዳንዴ ማለት የሆነ የሚያወላውል ጥያቄ ታነሳላችሁ። ዳይሬክት እውነት ነው አይደለም የሚለውን እውነት ነው ብዬ ቀበልና አንዳንዴ ደግሞ የዛጋ አማርኛ ነው የምታመጡት። ይሄ አሁን ጥያቄ አይደለም በእውነቱ ነጃት። አሁን አቂዳሽ እኮ ነው ወሳኙ። ለምሳሌ አሬክስንም አይቀበለውም። ይህንን የእኛ ችግር ሳይሆን አቂዳሽን ካሳወቅሽን እኮ አንጠይቅሽም ይህን ጥያቄ። ከድር ቅድም እዚህ ጋር ያየሽው ልጅ አይቀበለውም ማለት ስለጠየቅ ሙሉ የጠየቀው ለሙስሊሞች ነው። ያኔን የመመለስ ይችላሉ አይደለ? ኖ ሊስን አዳም እንጂ አቂዳችሁ ትለያያላችሁ። ይህን ታውቂያለሽ? አዎ እንለያያለን። አካል ይህንን ጅስም የሚያጸድቁ ደግሞ እንዳሉ ታውቂያለሽ? ሊኖር ይችላል። እኔ አላውቅም፣ ግን ሊኖር ይችላል። ይችላል ሳይሆን ቲክቶክን የሞሉት እንዳለ ቲክቶክ ንጽጽር የሚሰሩት ሁሉ ሚጅና ጠይቂያቸው። ንጽጽር የሚሰሩትን ጠይቂያቸው ግቢና፣ አዎ አላህ እግሩም ጋንም ላይ ሲጭን ነው ጋንም የምትሞላው ብለው ነው የሚያምኑት። ስለዚህ ይህንን ጥያቄ ንጽጽር የሚሰሩት ሰው አይደሉ እኮ ኡስታዞችሽም ንጽጽር የሚሰሩትም እንደዛ ብለው ያምናሉ። ዋናው ነገር ምንድነው? እሱ ማወቅ ያለብሽ የእኛ ጥፋት ሳይሆን አይ እኛ እንደዛ ልናምንም ብለሽ የራስሽን ማስረዳት ትችላለሽ። እኛም መውቀስ ሳይሆን እኔም እኮ ሙሉውን ወክያ አይደለም አንተ ያወራኸው ስለ ፈጣሪ ነው። በጠየቀው መሰረት ደግሞ የእሱን ታላቅነት ለሰው ልጆች የከበደችውን የእሱን ታላቅነት ሲምፕል በወረደ ነው ለማሳየት የፈለገ ነጃት። እኔ አንቺ ካነሳሽው እሱን አሁን አንቺ ያልሽውን በወረደ ምናምን መሆኑን ለማሳየት ነው ምናምን አልሽ። እውነት ለመናገር ነጃት ሶሪ፣ አንድ ተፍሲር አምጪ ብልሽ አታመጭም። ሀባሽ ከሆንሽ እኔ የተቻለ ልቅ መረጃ ልስጥሽ እንዴት ታምናላችሁ የሚለውን። ብዙ አላውቅም። ያ በዚህ ጉዳይ የወረደ ቀላል መሆኑን ለማሳየት ሳይሆን እግር ያ የተባለው በጣም አስከፊና በጣም አደገኛ መሆኑን ለማሳየት ነው ብለው ነው የሚፈስሩት። አንድ ሁለተኛ ደግሞ ሌላ እንትኖቹ እንደሚገቡ እንጂ እግሩ ራሱን የሚመለከት አይደለም የሚል ነው የሚያስቀምጡት እንጂ ቀላል እንደሆነ ምናምን ብለው አልፈሰሩትም። በጣም አደገኛና የቅያማ ቀን እሱ ጋነሙ ከባድ መሆኑን ለማሳየት ነው የሚል ነው የሚያስቀምጡት። ኤኒዌይስ ተፍሲሮቹን ከፈለግሽ ሊንኮች ልክልሻለሁ፣ በውስጥ አውሪ። የራስሽ ለአንቺ የሚጠቅምሽ ማንበብ ከፈለግሽ በዚህ ጉዳይ ላይ ችግር የለም። ያ እኔ ወደ እንትኑ እና ግን ደግሞ አንድ ነገር ዘንግተሃል። ምን እንደሆነ ልንገርህ? እሺ ኡስታዞችሽ ምናምን ላልከው አልቀበልም። አንድ አባባል አለ፣ የልጅ ሩጫ ዳቦ ቤት ድረስ ነው ይባላል። ዳቦ ቤት ከደረሰ ወደፊት ያለውን አላማውን ያያይም። እኔ ደግሞ ማንም ሰው በሆነው ማንንም አልከተልም። እኔ ራሴን እከተላለሁ። የሚከተለውን አንዱ ደግሞ የሚከተለው የራሱን ነው። ያኔ ከተሳሳትኩ ይቅርታ፣ ግን በጠየቀው ጥያቄ ላይ የራሴን አስተያየት ነው የነገርኩ እንጂ ለክርክር ወይንም ለጸብ አይደለም። ስጀመር ጸብ አልወድም። አይ ተመችቶኛል እኮ አንቺ እኮ እኔ እኮ አልተቃወምኩሽም። እስቲል መልሰሽን እኮ አልተቃወምኩሽም ነጃት። ግን የተቻለ ደግሞ መረጃዎች ማምጫ የምችልበትን ኢቭን ልሰጥሽ እችላለሁ። ምክንያቱም ሰዎችን በሚያምኑት ላይ ነው የሚሞግታቸው። ካላመኑት አናምንም። በውስጥ እናወራለን። ረስተው ነው እኔና አንቺ በውስጥ አውርቼሻለሁ። አንቺ በውስጥ እናወራ ነበር። ልትልክልኝ ትችላለህ ማስረጃዎች። እየተማርኩ ነበር እኮ። ኧረ እባክህን አታስቀኝ። የምር ነው ያላስተው። ከኔ ጋር ነው ከቢኒ ጋር ጋላሪዎች ሁሉ ላላ ከቢኒ ጋር ሳይሆን ካንተ ጋር መጀመሪያ ላይ ካንተ ጋር ነበር የምናወራው። በውስጥ የሆነ ትምህርት ምናምን ትልክልኝ ነበር፣ የቤተ ክርስቲያን ትምህርት። ማኔ አልክም፣ ተሳስተሻል። ምክንያቱም እኔ ለማንንም ትምህርት ኦኬ፣ እሺ ነጃት በሚለው ልቀይርልህ። ኧረ በስመ አብ ነጃት በሚለው ልቀይርልህና አርሴማ በሚለው አታስታውስም? ቲክቶክ ላይ ኤፍቢ ላይ ጭራሽ ኤፍቢ እኔ ገና በቅርብ አቃና ያለውም ነጃት ኤፍቢ የከፈትኩት በቅርብ ነው። ማስረጃውን ልላክልህ፣ በራስህ ማስረጃውን። በቃ ጎበስ አሳያት። የኔን ኤፍቢውን ክርስቲያን አለ። በዚህ ቴክስት ላይ ካመጣሽ እየፈለግሽውን እቀጣለሁ።
አንድ ሰው እንኳን ቴክስት ላይ ፌስቡክ ላይ መልሼ አላውቅም። በቅርብ ነው ያ አንድ ሰው ያንተን ነው እፎይ ቴክስት ላይ መልሶልኛል በኤፍቢ ሚል ካለ የፈለግኩትን እቀጣለሁ። የፈለገውን ተቀጣለኝን እቀጣለሁ። ምክንያቱም የአካውንት በዚያ 6000 ዛሬ ነው የገባው። ያው አይደል 6000 ነው ያ 6000 በዚህ አካውንት ነው። አይ ነው እያየሁት ነው። ትንሽ ጠብቀኝ። ስንት ሺህ ተከታይ እንዳለው የፈለግሽውን እቀጣለሁ። እኔ በፌስቡክ ላይ ቴክስት እንደውም እኔ ምንም የማዋሽበት መንገድ የለኝም። ቮይስ ምናምን ስልክልህ ድምፅሽ አይሰማም ቮይስ አትላኪ ምናምን እያልከኝ ነበር። የራስ ድምፅ ነበር ደግሞ። በቃ ሌቦች ናቸው። እንደዛ ከሆነ ድምፅሽ አይሰማ ምናምን እያሉ ብለው እንትን የሚሉ ከሆነ ሌቦች ናቸው የሚሉት። ያው በዚህ አካውንት ካመጣሽ ኦኬ እሺ፣ እሱን ልተውና እኔ የሆነ ነገር ፖስት አድርገህ ነበረ። የፖስት ያደረከውን አንድ ነገር ላስታውስ። ቆይ ያደርጉም ይችላሉ። አሁን አዳምጪ። 6000 ተከታይ ያለው ነው እኔ። አንቺ አንድ ቴክስት አምጪ፣ በዚህ አካውንት የጻፍኩልሽን አሳያቸው፣ የፈለግሽውን ጠይቅኝ፣ ይቀጣለሁ። ምክንያቱም ለአንድ ሰው እንኳን ቴክስት መልሼ አላውቅም። ምክንያቱም በእኔ ስም ብዙ የተከፈቱ አሉ ነጃት። ለዛ ነው ከፍላልሽና አይሰማም። እሺ አልሰማም። ይሰማል እፎይ፣ በደምብ ይሰማል። አንድ ቴክስት ምክንያቱም ለማንም መልሼ አላውቅም። እኔ ምንም አልጠይቅህም፣ ምንም አልፈልግም፣ ምንም አልጠይቅህም። አንድ ቴክስት እንኳን ብዬ አላውቅም። ማምጣት ትችያለሽ? እናወራ ነበር ስላልሽ ነው። ትምህርት እየተማርሽ ከሆነ ካስተማሩሽ መልካም። ሌላ ነገር ደግሞ እንዳይመጣ በእኔ ስም ነው። ያ ፌስቡክ ላይ እንዳያለ ምናምን አይደለም። አንድ ቴክስት ለሰው መልሼ አላውቅም። አንድ በፌስቡክ በቲክቶክ ከሆነ ደግሞ ትምህርት የሰዎችም ልክ አላውቅም አልክም። መግባት ትችላለህ። ልኬም አላውቅም አልክም። ብዙ የተከፈተ አለ። ምናልባት ለምሳሌ አሁን እዚህ ጋር 1900 ፍሬንድ ያለው ልክ የፎይን ፕሮፋይል አይነት ያለው አለ። ግን ይሄ የፎይ አይደለም። የፎይ ይሄ ነው የመጀመሪያው ታይሽ ከሆነ ኦኬ ማለት በሌላ ስልክ ነውና እየፈለኩት ነው። ጠብቀኝ። በጣም ደስ ይለናል። ኤኔስ ወደ እንትን እንበልና ለዛሬ ለማንኛውም ሰዓት በጣም ሄዶብናል እና በአንተ እና ምን አልሽ? አይ ነው የፎይ ፕሮፋይል ፎቶ የፎይ ፕሮፋይል ነው ያለው። ሲቀጥል ደግሞ ስለኔ ታሪክ ስነግረው ኤፍቢ ፖስት ተደርጎ ነበር። በቃ በእኔ ስም የከፈቱ ናቸው። ስለኔ የሆነ ታሪክ ስነግረው ፖስት ተደርጎ ነበር። ያኔ ነጃት ፕሊስ አዳምጪ። በእኔ ስም የተከፈቱ የተዘጉ አካውንቶች ብዙ አሉ። በእኔ ስም እየተከፈቱ 100 ሺህ የደረሱ ነበሩ። 70 ሺህ 30 ምናምን ሺህ የተዘጉ አሉ። በእኔ ስም እየከፈቱ እየዘጉ ያሉ አሉ። ስለዚህ እነሱን አይመለከተኝም። ገባሽ? የኔ በቅርብ የተከፈተ ነው አካውንት ገና ያው 6000 ነው። እኔ በዚህ ላይ ነገርኩሽ 6000 አካውንት ፎሎ ያለው አንድ ሰው አንቺ ብቻ አይደለሽም። አንድ ሰው ቴክስት የመለሰልኝ ያለፍ ወይ ካለ እቀጣለሁ። ለማንም መልሼ አላውቅም፣ ቴክስትም ጽፌ አላውቅም እና እንደዛ ነው። ከዚህ በላይ ምንም ላደርግ አይ አንተ ነህ ካልሽ ግን ማስረጃው ማውጣትና ማሳየት ጥሩ ነው። ለሌላው መማማሪያ እንዲሆን ማለት ነው። አንቺ ብቻ ያለሽም ከስርም ያላችሁ እንድታውቁት እንፈልገው ምንድነው ፌስቡክ ላይ ለማንም ቴክስት መመላለስም አልፈልግም፣ መመልሰውም የለም። ቴክስት ብቻ ሳይሆን እንትንም ቢሆን ከስንት አንዴ ነው። ቲክቶክ ላይ ራሱ መማር ቢፈልጉትም ከስንት አንዴ ቴክስታቸውን መልሽ ለመምህር የምመድባቸው እንጂ አስተምሮም ቲክቶክ ላይ ራሱ አስተምር እንትን ብዬ ሼር ማድረግ ያላቅም ዛሲት ኤኒዌይስ ምናልባት ፐርሰናል የምፈልጉኝ ካላችሁ ቴሌግራም ላይ ግሩፕ ላይ ጻፉልኝ፣ ሀሳባችሁን አስቀምጡት እዛ ላይ አይቼ ሜይ ቢ ከተመቸኝ ሀሳባችሁ ወይም መገዛ የምፈልጉ ካለ ሰፖርት ላደርጋችሁ እችላለሁ። ምንድነው እሱ የምፈልጉት የሚለውን አይቼ ማለት ነው። ሴሌክቲቭ እንጂ ሀይ ስላላችሁ ምላሽ አልሰጥም፣ ሰላምም ስላላችሁ ስላሞገሳችሁኝም ምላሽ አልሰጥም ማለት ነው። እና የሚጻፉ ሁሉ በእኔ ስሞች አይደሉም። ብዙዎች ከዚህ በፊት ይመጡልኝ ነበር። አንቺ ብቻ ሳትሆን ፌስቡክ ላይ አውርቼህ ነበር ቲክቶክ ላይ ና ብለኸኝ ነው ምናምን ብለው ቴክስት ያደርጋሉ። ከኔ ያመጣሁትም ፌስቡክ ከተከፈተ ገና ቅርብ ወራት ነው። ማክሲመም 2 ወር ምናምን ቢሆነው ነው አለ ፌስቡክ ከከፈትኩ
ያ እንደዛ አካባቢ ነው። ሜቢ ነጃት ገንዘብ ምናምንም እንዳይበሉሽ። እሺ ተጠንቀቂ። ያ ገንዘብ ምናምንም እንዳይበሉሽ። በተደጋጋሚ እኮ ተናግረሃል አይደል? ቪዲዮዎች ተደጋጋሚ ሰውቀናል። እኔስ ለዛሬ ቢበቃ ችግር የለውም። ያኔ ግን እኔ የእፎይ ፕሮፋይል ነው የነበረው፣ የእፎይ ፕሮፋይል ነው። በዛ ላይ እኔ ያወራሁትም ፖስት ተደርጎ ነበር። እኔ ማታ ላይ አውርቼ ፖስት አድርጎት ነበረ ያወራሁት ታሪክ ማለት ነው። ነጃት ምን ላድርግ? እንዴት ልርዳሽ? እሺ እኔ አድርገኝ እያልኩ አይደለም፣ አድርገኝ እያልኩ ሳይሆን በውስጥ መማር ትችያለሽ ስትለኝ አንተ ስለመሰልከኝ ያኔ ያወራኸኝ ያኔ አለኝ ነው እንጂ ያልኩት አድርገኝ አይደለም ያልኩት። በቃ እኔ አይደለሁም አይሻልም? በዚህ አንግባባም። አሁንም ነህ ካልሽ ግን መረጃ በእኔ ስም የተከፈተ በቃ ተሸውደሻል አለ ነጃት። አንቺ ብቻ ሳትሆኚ ብዙ ክርስቲያኖችን ፎሎ አድርገዋቸው እፎይ ጀግና ምናምን እያሉ ግን ያወራሁትን አሳይሃለሁ። እየፈለኩት ነው ያለሁት። እሺ በቃ እፎይ ነው የሚለው ፕሮፋይልህም ያንተ ፎቶ ነው። እሺ በቃ መጥፎ ነገር አልሆነ እንኳን ጥሩ ነገር ሆነ። በጥሩ ነገር እንኳን አለፈ። ቴንክ ዩ በቃ አይሻልም? በዚህ ብንዘጋውስ መግባባት ይቻላል። ኤኒዌይስ ለማንኛቸውም ቴክስት ለሰዎች አልመለስም ፌስቡክ ላይ አትናደጂ። ችግር የለውም እኮ ምንም እኮ ችግር የለውም። በቃ አንቺ ተሸውደሻል። የሆነ ሰው እፎይ መስሎሻል። አውርተሽዋል በደንብ። ጥፋቱ ያን ያወራ ነው፣ አንቺ አይደለሽም። አንቺ አላጠፋሽም። በተቻላችሁ መጠን በሰው ስም ከፍታችሁ ሰዎችን አትሸውዱ፣ አታጭበርብሩ። ወንጀል ነው። ስም በሰው ስም አትክፈቱ። አትሊስት ፕሮፋይል ወይም አታድርጉ፣ ወይንም ደግሞ የሰው ስም አትጠቀሙ። እንደዛ እና ጥሩ አይደለም። ደጋግመን ተናግረናል። በእኔ ስም እንዳከፍቱ አትጻፉ። እኛም ደግሞ ደጋግመን በስማችን እንደዚህ እንዳታደርጉ ብለን ተናግረናል። ቲክቶክም በጣም ብዙ አካውንቶች ስለነበሩ በእኔ ስም ማለት ነው። ስለዚህ እንደዛ ነው። አይ ዶንት ኖ ዚስ ማች አጀንዳ የሚሆን ነገር አልመሰለኝም። አክቹዋሊ ኔጌቲቭ ነገር ከሌለው መጥፎ ነገር ከሌለው የተጻጻፋችሁት ወይንም ደግሞ ተፖስተብኛል መጥፎ ነገር ከሌለው ማተር አያደርግም። ማተር ሊያደርግ የሚችለው ምንድን ነው? መጥፎ ነገር ከተጻጻፋችሁ ወይም ከመጣ ኔጌቲቭ ነገር ካለው ሚስጥር ጠብቅ ብሎ ሚስጥር ካወጣ እሱ እንደዛ አይነት የሰራችሁ ካላችሁ ስህተት ነው። ካልሆነ ግን ኖርማል ነው። እና እናንተ ሰዎች 7 ሰዓት ሆነብን እኮ እዚችው ስንቀባጥር። በቃ ለዛሬ ሰላም እደሩላችሁ። አንተማ ድምፅ ራሱ ተዘግቷል። አምደሩ አንተም ደግመዋል።